ይሄ ደግሞ ዛሬ ምን ነክቶት ነው እዚህ መጥቶ የተዘበዘበው? ስልኬን እንኳን አላሳካለኝ እኮ። ለናብዬ ሳየው ሰማይ ደፈረሰን ወደም ሳር ቅጠሉ ምንድነው? እኛ ሳናቅ ጦርነት ታወጀ እንዴ? አሬ ምን ጦርነት ነው? ልጆቹ እየተጫወቱ ይሆናል። ህፃናቶች አይደል? ወዴት ነው? ውሃውን ማለቴ እጣቢው ልደፋ። ታዩ እኔ እደፋዋለሁ። ይሄንን እንኳን ላግዝሽ እንጂ ይሻላል። ዳራው አፈር ጠጠርና ሸዋ ይቆረቆራል ወይ ሲመለስ እየተፋ የባይለዋር እምባ እንዲቀደቦይ ይመለስ ካገሩ ከመጣሁኝ እኮ ቆየሁ ፍቅሬ። ወንድምሽን ሸጉጁና ነይ መታጠፊያው ጋር እየጠበኩሽ ነው። ፈንቆም መንገዱን ይብላምጂ ወፍሮም የሰው ሀገር ስራ ስለያዝኩኝ መውጣት አልችልም። ወንድሜም ተኝቷል። ናግባና ሰላም ብለኝ ትሄዳለህ። ድንጋይ መወርወሩ አልበቃ ብሎ ጭራሽ ቤት ድረስ መጣ። እንደዛ አይደለም ወንድሜ። ዝም በይ አንቺ። ቆይ ምን ሆነ? ፍቅረኛዋ ነኝ። እንደዛ ነው? ለነገሩ አንቺ ነሽ የምታስደፍሪኝ። የትም እንዳትሄዱ እዚህ ጠብቀኝ። ወይኔ ጉዴ ፈላ ዛሬ ከጨኝ ጉዴ። ምንድነው? ተኝቷል አላልሽም ነበር እንዴ? ጥሎሽን የሚጀምረው ልብስ ከማጠብ ነው። መጨረስ ላይ እንዴት ነህ? ወግ ሲከበር የሰው ስትሆን ማየት ላይ ቀር ውዴ። መጀመሪያ ካንተ መስማት የሚፈልገው ነገር አለ። ደና ሰንብት። እሺ ንገሪ። ምንድነው መስማት የምትፈልጊው? ዞሬ ልቤም ቢጎዳ መጨረስ ላይ እንዴት ነህ? መጨረስ ላይ መጀመር ማንም ይጀምራል። ቁም ነገሩ መጨረሻ ላይ ይመስለኛል። ለዚህም ነው መጨረሻ ይነሳምብልኝ ተብሎ የሚጸለየው። እናንተስ እንዴት ነው? እየወደድከኝ ትቆያለህ ወይስ ትቸኩላለህ? መራራሴት ባልሆን ደስ ይለኝ ነበር፣ ግን የሚፈልገውን ግልጽ በማያደርግ ወንድ መማረር ሰልችቶኛል። ይገባሃል የምለው እርግጠኛ መሆን አለብኝ። ገባ? ሄኖክም እንዳንተ ነበር። አብረን አድረን ሆዴን ሳጫውተው ልክ እንደተረዳኝ ሰው አንገቱን በአዎንታና ባሉታ የነቀነቀ የፍትወት ስሜቱን እያዳመጠ እኔን በጎኑ ይሰማኝ ነበር። ዝም በይ ቢለኝ ደስ እንደሚለው ሲቆይ ነው የተረዳሁት። ሲበቃ ከወር በኋላ ሰበብ ፈጥሮ ተለየኝ። ስለ አብስራስ ነግሬሃለሁ። የአብስራን ወደው ነበር። እሱ አይገባውም እንጂ ያዳምጠኝ ነበር። ኧረ እንደውም ሐሳብ የሚሰጠኝ ነበር። ምን አለ ዝም ቢል ብዬ በሐሳቡ ብበግንም አንድ ወደ ከተማ ከመምጣቴ በፊት እንደተደፈርኩ ስነግረው ምን እንዳለኝ ታውቃለህ? ድንግል ነበርሽ ያለኝ። እንዳልነበርኩ ስነግረው ነገሩ እንደማይጎዳ ሁሉ አይ እንደዛ እስከሆነ ይሁን እንኳንም ክብርሽን ያልወሰደው አለኝ። ከዛ በላይ ክብር ምን ነጠቃለህ? ደደብ የማይለወጥ አይነት አስተሳሰቡን ጠድቼ ስርቀው ራሴው በነገርኩት ታሪክ ማንም ተጨት ይጣልሽ አብሬሽ በሆንኩ ብሎ ደነፋ። ኧረ ቆይ ስለ ኃይሌ ደግሞ ልንገርህ። ካልሰሙኝ ካልተረዱኝ ምን ይጠቅመኛል? ብቻዬን በሆንኩበት ሰዓት ነበር የተዋወቅኩት። ዝም ባልኩበት ሰዓት በቴሌግራም እያወራሁት ስለ ራስሽ ንገሪኝ አለኝ። አላመንኩም። እውነትም እሱ ከሌሎች ለየ ነበር። አመንኩት። አብሬው በፍቅር ካናፍኩ አበድን፣ እልል አልን። በተኛም በሳምንቱ ለስራ ከሀገር ሊወጣ እንደሆነ ነገረኝ። አለቀስኩ፣ እሱም አለቀሰ።
በሁለተኛ ቀን ሄድኩ አለ። ከዛም እንድትጎጂ ስለማልፈልግ በርቀት አይሆንም ምን ለያለኝ። ቦሩም አንስተው ዘገረዩት። ለምን እንደሆነ ግን አልተገረምኩም። አሁንም አንተ ብጠይቅ ታደምጠኛለህ? ካልጓው በኋላ ስትቆያለህ ሞት ላይ ማስለው ለምን ደጅልት ሃይሎጋ ይሆ ሃይሎጋ ይወለድና አምላኬ ወይ የጎረቤቶች ሕፃን ልጆች እንኳን ከኔ ቀድሞ አገቡ። እሺ ምን በድዬ ነው? ሃይሎጋ ይሞታልኝ። እያትማ መጣች ቆሞ ቀር ባታገባ ወይ ምን አትስ ታስጠላ። ወዴት ላረጋው እሰራ ቀላደር ብቻህን ወርሰህ። ቆይ እሺ መቼ ነው የምንጋባው? የኔ ቆንጆ ጭንቀትሽ እኮ ይገባኛል፣ ግን በዚህ ሁኔታ ተጋብተን እንዴት ልንኖር ነው? ተረጅኝ እንጂ ቢያንስ የተወሰነ ገንዘብ እንያዝ። ገንዘብ ተሰርቶ ይገኛል። እኔ አብረን ተጋብተን እንድንለወጥ ነው የምፈልገው። ቆይ እሺ አትወደኝ? አይሆንም አልኩሽ እኮ እኔ ላንቺ ያለኝ ፍቅር እንጀራና ጨው አብረን እንበላለን ምናምን እንደሚሉት የጅል ፍቅር አይደለም። እና እኔን ማጣት ይሻላል? ፍቅራችንን በብር ትገምተዋለህ? አይደለም፣ ፍቅሬን የሚመዝነው ለወደፊት ህይወታችን ባለኝ ኃላፊነት ነው። እኔ ሰው ፊት አንገትሽ እንድትደፊ አልፈልግም። ደግሞ አሁን ዝግጁ አይደለሁም ማለት እኮ አላገባሽም ማለት አይደለም። ግን ዝግጁ የምትሆንበትን ቀን አታውቀውም። እድሜ እኮ እየሄደ ነው። እጫውንስ እና በዚህ ሁኔታ ተጋብተን በችግር ምክንያት እንጣላሽ? እኔ የምፈልገው መሰረት ይዘን እንድንጀምር ነው። እኔ ደግሞ የምፈልገው መሰረቱን አብረን እንድንሰራው ነው። እባክህ ብቻዬን እንድቆም አታድርገኝ። ጊዜ ስጪኝ። እኔ ለኔ ያለሽ ፍቅርና ክብር በድህነት ምክንያት እንዲቀየር አልፈልግም። እንግዲህ ምርጫ አንተ ነው። ወይ አብረን እንጀምራለን ወይ እናቆማለን። ጓደኞቼ እስቲ ምከሩ። እንዴት አደር? እንግዲህ ሆኗል ይመስገን። ለመድሽ? አዎ ምንም አይደለም። አዲስ ቤት መከራየት እኮ ይከብዳል። አይዞሽ። እሺ አመሰግናለሁ። የጎረቤት ልጅ ወድጄባ አትመጣም እንዴ ዛሬ ደግሞ? ጓደኞቼ እኔ በጣም ነበር ያሳቀኝ ብታይ ማለት ነው። እኔ እኮ የሚገርመኝ ማለት ነው እንዴት እንደዛ ልታረግ ቻለች? የምር ከሷ እንደዚህ አልጠብቅም ነበር። አንቺ ሌላው በጣም ያስገረመኝ ነገር እኮ የልጅቷ ነገር ነው። ሰላም ኩነኔ አትግቢ መወደድሽን ገፍተሽ አንቺ ብትርቂውም ጌቴ እራት ምን ልስራልህ? ቆንጆ ምስር ወጥ ባልጫ። አፈር ያስብላ። ጭራሽ ታማርጣለህ። ዝም ብለህ ያገኘውና በላ። እንዴት አደርክ? ከሌላ ሰማይሽ ለማመን ይቅርታ ወንድሜ። አቤት፣ ምን ልርዳ? መጣው ምግቡን አይቼው። እሷ እህቴ ናት። እናም ለሰፈሩ አዲስ ስለሆነች እንድታላመዳት ብዬ ነው። እህትህ ነች? አዎ፣ ጉርብትና ለዚህ ካልሆነ አይደል የሚባለው? ኧረ ችግር የለውም። ምን ያለውላት ጌታዬ ናግባ ቁርስ ደርሷል። ጌታ መሳይ ነው ስሙ። እህቴ ጌታዬ ብላ መጥራት ደስ ስለሚላት ነው። እሺ ጌታዬ፣ መልካም ቀን። ላውቅበት የአዲስን ዳንኪራ ታክሲ የለም በእናትሽ ላይ ለትጭይብኝ። አልወጣሽማ አንተ ያማል እንዴ? ይቅርታ። ያንተ ይቅርታ የገነጠልከውን ትከሻ የሚጠግን መሰለህ እንዴ? ጅል ይቅርታ ተባልሽ አንዴ። ምን ያንጫጫሻል? ካንተም ብሶም ደግሞ ኧረ ሰላም ዋለኝ ጌታዬ። እሙዬ ማማ፣ አንቺ ቸኮሌት አረቃ ጥለሻል። ለከፋ መሆኑ ነው። ሰውዬ ስራ የለህም እንዴ? ኧረ ብትጠበሽ ማሸችኝም በእናትሽ። ግን ሞላጫ ሊዋንሽ። አቤት። አዎ፣ ያውም እልል የተባለላት ሊዋንሽ። አይገባኝም። ምን ትሰርቃለህ? በአንድ እይታ ልቤን ስርቅ። ኧረ አይመጡም። ስትቆጪ ብቻ ሳይሆን ስትስቂም ታምሪያለሽ። አመሰግናለሁ።